ቤተሰቦቼ እንዴት ናችሁ? ዛሬ የምናየው ስኬታማ ሰዎች 10 ልማዶች። በእርግጥ ብዙ ነው ልማዶቻቸው፣ ብዙ ጥሩ ጥሩ ልማዶች አሉ። እሱ እንዲጋባብንና እኛም ስኬታማ እንድንሆን ስለፈለኩ ነው። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ጋብዛችኋለሁ። ብዙ ሰዎች እንግዲህ የተሳካላቸውን ሰዎች ስናይ ድንገት አይደለም ስኬት የሚመጣ ሊመስለን ይገባል፣ ወይ በእድል ይመስለናል። ግን በእድልም አይደለም፣ ስኬት በጥረት የሚመጣ ነገር ነው ማለት ነው። ማንኛውም ሰው ስኬታማ መሆን ይችላል ራሱን ነገሮችን ካመቻቸና ራሱን ለስኬት ካዘጋጀ ማለት ነው። እንደዚህ እንደምንሰማውም አንተ ይሳካልሃል፣ አንተ እንደዚህ ስለሆንክ ተብሎ የሚመጣ ስኬት የለም። ዛሬ ላይ የምንሰራው ስራ ለነገ ማንነታችን ይወስነዋል ማለት ነው። ስለዚህ 10 ልማዶች አሉ፣ የስኬታማ ሰዎች 10 ልማዶች ነው የምናየው ማለት ነው። እንግዲህ እንደ ቅድም እንዳልኩት ብዙ አለ፣ ግን 10ሩን ነው የምናየው ማለት ነው። የመጀመሪያው አዲስን ነገር ለመሞከር ዝግጁ ናቸው። እንግዲህ ብዙ ጊዜ አዲስ ነገር ለመሞከር ሰዎች አይፈልጉም፣ ይፈራሉ። ምክንያቱም እከስራለሁ፣ ንግድ ከሆነ ለመጀመር የሚያስቡት እከስራለሁ ብለው ገንዘባቸውን ይዘው መቀመጥ ብቻ የሚፈልጉ ሰዎች አሉ። ሌላም ስራ ለመቀየር የተሻለ ኦፖርቹኒቲ ወዳለው ለመሄድ አንፈልግም። እንግዲህ ስኬታማ መሆን እንፈልጋለን፣ ግን አሁን ያለንም ነገር ቻሌንጅን መወጣት ደግሞ አንፈልግም። ስለዚህ አዲስ ነገር ለመሞከር ዝግጁ ናቸው። ሁለተኛ አንባቢ ናቸው። ራሳቸውን ለማሳደግ ራሳቸውን የሚያሳድግ ነገር ያነባሉ፣ ያያሉ፣ ይሰማሉ፣ ያዳምጣሉ፣ ከሰዎች ጋር ያወራሉ። እውቀት የሚሰጣቸውን ነገር ለነገ ስኬታቸው የሚያግዛቸውን ነገር በሙሉ ለመቅሰም ዝግጁ ናቸው ማለት ነው። ሶስተኛው ተግባቢ ናቸው። ከሰዎች ጋር ይግባባሉ። ዝም ብሎ ይሄ የፉገራ ሳቅ እየሳቁ ሳይሆን ትክክለኛ መግባባት፣ ከሰዎች ጋር ይግባባሉ። አራተኛ ድብቁ አይምሯቸውን ይጠቀማል። ይሄ ሰብኮንሺየስ ማይንድ የሚባለው ማስበው የሆነ ነገርን ያደርጋሉ እንጂ እንዲህ ድንገታዊ የሚያደርጉት ነገር የለም። አምስተኛ ስፖርት ይሰራሉ። እንግዲህ ስፖርት ለሁላችንም ጥቅም አለው። ያው ስንፍና ካልያዘን በስተቀር ስፖርት በምንሰራበት ሰዓት የሰውነት ነገራችንን መቀነሱ ብቻ ሳይሆን የደም ዝውውር በትክክል እንዲዘዋወር ያደርጋል። ከዛም ባሻገር ደግሞ በደንብ እንድናስብ ይረዳናል ማለት ነው። ስድስተኛ የት ጋር እንዳሉ ያውቃሉ። ይሄ በጣም ትልቅ ምክር ነው። የት ጋር እንዳለን የማናቅ ሰዎች ነን ብዙ ጊዜ ችግር የምንፈጥረው። ልካችንን የማናቅ ሰዎች፣ ምንም ሳይኖረን እንዳለን የምናስብ ሰዎች፣ ኖሮን እንደሌለን የምናስብ ሰዎች። አያችሁ፣ ልክ አለማወቅ ብዙ ነገሮችን እንድንተው ያደርገናል። ስለዚህ የት ጋር እንዳሉ ያውቃሉ። ነገ ስኬታቸው ምን እንደሆነ ምንም ባይኖራቸው ነገ ላይ እንደሚሳካላቸው ያስባሉ ማለት ነው። ሰባተኛ በምንም አይነት ነገር ውስጥ ስዕል አላቸው። ችግር ውስጥ ቢሆኑ ነገ እንደሚሳካላቸው ስዕል አለ። መከራ ውስጥ ቢሆኑ ነገ ወደፊት እንደሚሄዱ ስዕል አላቸው። ዛሬ ቢወድቁ ነገ እንደሚሳካላቸው ስዕል አላቸው። ስዕል ከጠፋ በጣም ከባድ ነው። በጣም በቃ ተስፋ እናጣለን። ብዙ ጊዜ ሰዎች የነገ ስዕል ስለሌላቸው ነው ዛሬ ላይ የራሳቸው ላይ ሁሉ ችግር የሚገጥማቸው ማለት ነው። ስለዚህ ሴት ልናደርግ ይገባል። ዛሬ ገንዘብ የለህም? አዎ። ዛሬ እውቀት የለህም? አዎ። ዛሬ ዘመድ የለህም? አዎ። ስዕል ግን ይኖር። እዛ ስዕል ላይ ትደርሳለህ፣ ድሪም የምታደርገው ላይ። ስምንተኛ ሁልጊዜ ፉክክር ላይ ናቸው። ፉክክር ከማን ጋር? ከራሳቸው ጋር፣ ከትላንት ማንነታቸው ጋር፣ ከዛሬ ማንነታቸው ጋር። ነገ ሊቀየር እንደሚገባ ይፎካከራል። ከሰው ጋር ከተፎካከረን ምናልባት ሰዎቹን በሙሉ ከበለጥን ከኔ በላይ የለም ብለን እንቆማለን። ስለዚህ አንድ ፈላስፋ ምን ይላል? ራስህን ከሰው ጋር ካፎካከርክ አታድግም። በቃ ራስህን መናቅ የጀመርከው ከሰው ጋር ስትፎካከር ነው። በቃ ራሳችሁን መናቃችሁን የምታውቁት አጠገባችሁ ካለ፣ ከግራ ከቀኝ ከፊት ከኋላ ካለ ሰው ጋር እኔ እሱን እበልጣለሁ፣ እኔ ከሱ ጋር ደግሞ እንደዚህ ነኝ ብለህ የምታፎካከር ከሆነ ወድቀሃል። ራስህን እየናከው። መፎካከር ያለብህ ከራስህ ጋር ነው። ትላንት ወድቄ ነበር፣ ዛሬ እነሳለሁ። ትላንትና ድሃ ነበርኩ፣ ዛሬ ሀብታም እሆናለሁ። ትላንትና እንደዚህ ነበርኩ፣ ዛሬ ደግሞ እንደዚህ ተቀየርኩ፣ ሰው እሆናለሁ ብላችሁ ማሰብ መቻል አለባችሁ። ዘጠነኛው እንግዲህ ቅድሚያ የሚሰጡትን ነገር ያውቃሉ። ብዙ ጊዜ በህይወታችን ችግር የሚፈጥር ምንድነው? ቅድሚያ የምንለው ነገር የለንም። ዛሬ ላይ ገንዘብ ይዘን ለነገ ስራ ያስቀመጥነው ዛሬ ላይ የሆነ ነገር ሲመጣ ዝም ብለን እናወጣዋለን። ስለዚህ ቅድሚያ የምንሰጠው ነገር ማወቅ መቻል አለብን። አስረኛ ሀሳባቸውን ይመዘግባሉ። እንግዲህ ብዙ ጥሩ ሀሳብ ይመጣልናል። እኛ ስለማንመዘግበው እናልፈዋለን፣ እንረሳዋለን፣ አንሰራው።
ዛሬ ባይጠቅመን ነገ ይጠቅመናልና ሀሳብ ሲመጣልን እዛው ኢሚዲየትሊ እስክሪፕቶና ወረቀት አውጥተን መመዝገብ ይጠቅመናል። ቤተሰቦቼ እንግዲህ 10 የስኬታማ ሰዎች ልማድ ነው። አመሰግናለሁ።